ጤና ይስጥልኝ ውድ የተጓዡ ሚዲያ ቤተሰብ እንደምን ከረማችሁ። እንኳን ለ2018 ዓመተ ምህረት የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም በጤና አደረሳችሁ አደረሰን። እንግዲህ ተጓዡ ሚዲያ ሁሉ ጊዜ እንደሚያደርገው ሁሉ ከኢየሩሳሌም ከተማ ለ20 ኪሎ ሜትር ያህል ርቀት ተጉዞ በቤተልሔም እየተገኘ ለናንተ ያለውን ፕሮግራምና እንደዚሁም ደግሞ ሃይማኖታዊ ስነ ስርዓቱን ወደናንተ ያስተላለፈ መምጣቱ ይታወቃል። ዛሬ ደግሞ ለየት ባለ መንገድ መንፈሳዊና ሃይማኖታዊ ስነ ስርዓቱን ምን ይመስላል የሚለውን ነገር ወደናንተ ለማቅረብ በዚሁ በቤተልሔም በዋዜማው ተገኝተናል ማለት ነውና እናንተ ማብራችሁን እንደምትቆዩ ተስፋ እናደርጋለን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በግርግም እንደተወለደ የሚታወቅ ነው። የማቴዎስ ወንጌል ከምዕራፍ 1 ላይ እንደምናገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ ትውልድ ሐረጉ ሲቆጠር ከአብርሃም ይጀምራል። ከአብርሃም እስከ ዳዊት 14 ትውልድ ብሎ ያስቀምጣል። ከዳዊት እስከ ባቢሎን ምርኮ ደግሞ 14 ትውልድ፣ እንደዚሁም ደግሞ ከባቢሎን ምርኮ እስከ ኢየሱስ ክርስቶስ ትውልድ ኢየሱስ ክርስቶስ መወለድ 14 ትውልድ ብሎ ይቆጥርልናል ማለት ነው። ከዚህ ቃል ጋር ተያይዞ የምንረዳው በዳዊት ቀድመ አያት የሆነውን ቡኤዝን ከሞዓባዊቷ ሴት ከሩት ኢዮቤድን እንደተወለደ ይነግረናል። ከዛም ኢዮቤድ ኤሴም ዳዊትን እንደወለደ ይነግረናል ማለት ነው። እንግዲህ እመቤታችን ቅድስት ድንግል ማርያም በእስራኤላውያን አቆጣጠር ዘንድ ሴት ልጅ ስለማትቆጠር ዮሴፍ ከዳዊት ወገን የሆነውን ዮሴፍን ነው የሚቆጥረው ማለት ነው። እመቤታችንና ጠባቂዋ ወይም ደግሞ ፈሃሪሃ እያለ የሚናገረውን ቅዱስ ዮሴፍ የእመቤታችን የቅድስት ድንግል ማርያም ወገኗ እንደሆነ ያስቀምጣል ማለት ነውና እንግዲህ ሊቆጠሩ ወደዚህ ወደ ቤተልሔም ሲመጡ ማደሪያ እንዳልነበራቸው ሁሉ በገርግም በበረት ላይ እንደወለደችው ያስረዳናል ማለት ነው። ይህ ነገር እጹብ ድንቅ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆችን ምን ያህል እንደሚወድና ሰውን እንዴት እንደሚያፈቅር የምናይበት ሚስጥር ስለሆነ ሁላችንም በዚሁ በተወለደበት ቦታ ላይ ታኅሳስ 29 ወይም ደግሞ በጥር 7 በፈረንጆች አቆጣጠር ማለት ነው ከዛሬ ዋዜማ ጀምሮ እስከ ነገ ሌሊት ድረስ ያለውን በዓሉ በደመቀ ሁኔታ ይከበራል ማለት ነው። ውድ ቤተሰቦቼ የኢየሩሳሌም ገዳማት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ናትናኤል ከኢየሩሳሌም ተነስተው ደብረ ሰላም መድኃኔዓለም ቤተክርስቲያን ተገኝተዋል ማለት ነው። ህዝበ ክርስቲያንም ተገኝቷል። እንደዚሁም ደግሞ የተለያዩ እንግዶችም መጥተዋል ማለት ነውና ከዚህ ጋር ተያይዞ ያለውን የበዓሉን ድባብ የቀረጽናቸውን ወደናንተ እናቀርባለን። በድጋሚ መልካም በዓል። የማቴዎስ ወንጌል ምዕራፍ 1 ከቁጥር 21 ላይ ሕዝቡን ከኃጢአታቸው ሁሉ ያድናቸዋልና ስሙን ኢየሱስ ትይዋለሽ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ልደትን አስመልክቶ የእግዚአብሔር መልአክ የተናገረው ቃል ነው። ይህን ቃል የተናገረው ምድራዊ ሳይሆን ሰማያዊ ነው። የእግዚአብሔር መልአክ ለዮሴፍ በሕልም የነገረው ይሄንን ነው። ወደ ቤተልሔም እዞዋ ለመምጣት ፈርቶ ስለነበረ ዮሴፍ የለም ዮሴፍ ትፍራ ነሲወታ ለማርያም ፍርትከ፣ እጮኛህ ማርያምን ወደ ቤተልሔም ይዘህ ለመሄድ አትፍራ፣ ምክንያቱም ከእርሷ የሚወለደው በመንፈስ ቅዱስ ነው፣ በሰብአዊ ባህሪ ሳይሆን ይህ በመንፈስ ቅዱስ ነው እና እንዳትፈራ ይዘሃት ወደ ቤተልሔም ሂድ ብሎ የእግዚአብሔር መልአክ በሕልሙ ለዮሴፍ ነገረው። ዮሴፍም ይዟት ወደ ዳዊት ከተማ ወደ ቤተልሔም መጣ። በዚህም እስመ አልቦሙ መካን ውስተ ማኅደሮሙ ይላል። ማደሪያ ስላልነበረ ሕዝቡ ሁሉ ይቆጠሩ ዘንድ በየነገዳቸው ይቆጠሩ ዘንድ ሕግ ወጥቶ ስለነበረ ዮሴፍም ከዳዊት ዘር ስለነበረ ወደ ቤተልሔም መምጣት ግድ ስለነበር እመቤታችን ቅድስት ድንግል ማርያምም
ዳዊት ነገር ስለነበረች የግድ ወደዚህ መምጣት ስለነበር ትንቢቱ ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስን ጸንሳ ሳለ የመውለጃዋ ሰዓት ደርሶ ሳለ ወደ ቤተልሔም መጣች። በዚህ አሁን እኛ በተሰበሰብንበት ጀርባ በዚሁ አካባቢ ላይ እስመ አልቦሙ መካኑ ሰማይደሮሙ ድንግል ማርያም በወዷ ውስጥ ካለው ጌታ ጋር ዓለምን ፈጥሮ በመሃል እጁ ከያዘው ጌታ ጋር እርሷ ማደሪያ አታ በበረት ጌታ መድኃኒታችን ኢየሱስ ክርስቶስ ለሕዝቡ ሁሉ መድኃኒት የሚሆነውን ዓለሙን ሁሉ ከኃጢአታቸው የሚያድናቸውን ጌታ በዚህ በቤተልሔም ወለደችው። ክብር ምስጋና ለአምላካችን ለመድኃኒታችን ይሁን። መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ዓለምን ለማዳን ተወለደ። ይህንን ስናስብ መድኃኒትነቱን እናስባለን። ለሕዝቡ ሁሉ መድኃኒት የሚያስፈልገው ለበሽተኛ ነው እንደምታውቁት ሁሉ። ስለዚህ ዓለም በኃጢአት በሽታ ውስጥ ወድቆ ነበር። የሚያድነውም አላገኘም ነበር። ከመጀመሪያው ከጻድቁ ከአቤል ደም ጀምሮ እስከ በራክዩ ልጅ እስከ ዘካርያስ ድረስ የብዙ ነቢያት ደም የብዙ ቅዱሳን ደም ፈሷል። ዓለምን ለማዳን አልቻለም። እንዲሁም ከቀደሙት አባቶች ጀምሮ እስከ ክርስቶስ ልደት ጊዜ የብዙ ኮርማዎች፣ የብዙ ፍየሎች፣ የብዙ ጠቦቶች ደም ፈሷል። ብዙ መስዋዕት ተሰውቷል። ዓለምን ለማዳን አልቻለም። ይህን ባየ ጊዜ ቤዛ መድኃኒት የሚሆነውን ልጁን እግዚአብሔር አብ ላከልን። እግዚአብሔር ወልድም ደግሞ በቃልነቱ ከዊን ከሰማያ ሰማያት ወርዶ ከመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያለ ዘራ ብእሲ ፍጹም በሆነ መለኮታዊ ምስጢር በዛሬው ዕለት ተወለደ። ቤተልሔም ዘይሁዳ አባቶቻችን ሐዋርያት በሃይማኖተ አበው አንቀጽ 3 ላይ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ሚስጥረ ሥጋዌን ሲያስተምሩን እንደዚህ በማለት ይገልጹታል። ዓለም ሳይፈጠር የተወለደ እግዚአብሔር ወልድ ከባህሪ አባቱና ከባህሪ ሕይወቱ ከመንፈስ ቅዱስ የተካከለ ሰራዊትን፣ ሲመታትን፣ ስልጣናትን ሁሉ የፈጠረ በኋላ ዘመን ሰው ይሆን ዘንድ የወደደ ያለ ዘርአ ብእሲ ከንጽሕት ድንግል ማርያም ስጋን ነስቶ የተወለደ እርሱ በግርግም ሁለተኛ የተወለደ ሁለተኛው መሲህ ክርስቶስ ኢየሱስ ነው ብለው ያስተማሩን በዚሁ በቤተልሔም ተፈጸመ። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን በሙሉ ነፃ ሊያወጣባት የተወለደባት ቅድስት ስፍራ በመወለዱ ሰማይና ምድርን ያስታረቀባት ቅድስት ስፍራ ሰውና መላእክት በአንድ ላይ ሆነው የዘመሩባት ቅድስት ስፍራ ቤተልሔም እንገኛለን። ከዚህ ጋር አያይዘው በኢየሩሳሌም የኢትዮጵያ ገዳማት ዋና ጸሐፊና የስብከተ ወንጌል አስተባባሪ የሆኑት መልአከ ምሕረት አባ ስብሐት ገብሩ መልእክት አስተላልፈውልናል። ወደ እሳቸው እንቀጥላለን። በድጋሚ መልካም በዓል። አብረን እንቀጥል። Yeah.
ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተከታዮች በሙሉ እንኳን ለ2018 ዓመተ ምህረት ልደት በዓል በሰላም በጤና ጠብቆ አደረሳችሁ አደረሰን። ታላቅ የምስራች ነግራችኋለሁ። ዛሬ በዳዊት ከተማ ንጉሥ የሆነ እርሱ ክርስቶስ ተወልዶላችኋልና። ይህንን ቃል የተናገረው መልአከ እግዚአብሔር ሲሆን የተነገረው ደግሞ በጎችን ሲጠብቁ ለነበሩ እረኞች ክርስቶስ በዚህ ቦታ ሲወለድ እንግዲህ ኢየሩሳሌም መላዎች ኤፍራታ ምድር ቤተልሔም ብርሃን ሆና እረኞቹ ፈርተው ስለነበረ እናንተ ሳትፍሩ ታላቅ የምስራች ነግራችኋለሁ። ዛሬ በዳዊት ከተማ ንጉሥ የሆነ ክርስቶስ ተወልዶላችኋል። ሄዱና በቤተልሔም በዋሻ ግርግም ተኝቶ በጨርቅ ተጠቅልሎ አውራ ጣቱን ታስሮ ታገኛላችሁ ብሎ መልአኩ ያበሰረበት የተናገረበት ቦታ በቤተልሔም ነው የምንገኘው። አሁን ያለነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገዳም ደብረ ሰላም ቤተልሔም ኢየሱስ ገዳም ላይ ነው ያለነው። ስለዚህ ከቀኑ 2 ሰዓት ተኩል ወይም 8 ሰዓት ተኩል ከሰዓት በኋላ ጀምሮ ከመንበረ ጵጵስና በመነሳት ጃፋጌት በር ምእመናኑ፣ የገዳሙ አባቶች እንዲሁም ደግሞ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ በእስራኤል የኢትዮጵያ አምባሳደር አቶ ተስፋዬ ተይህና የኤምባሲ ባልደረቦች ሁሉ በተገኙበት በእስራኤል ፖሊሶች ታጅበን እስከ ፍልስጤም ቦርደር ራሔል በር ድረስ በእስራኤል ፖሊሶች፣ ከዛ በኋላ ደግሞ ያለውን እነዚህ ደግሞ የቤተልሔም አስተዳደር የቤተልሔም ገዞች የፊልስጤም ግዛት ውስጥ ነው ያለነውና እነሱ ደግሞ ከራሔል መቃብር አንስተው በገዳማችን ድረስ በማጀብ እጅግ ጥበቃው የተለየ ጥሩ በሆነ ሰላማዊ የሆነ በዓል ነው እያከበርን ያለው ነው። የዋዜማ በዓል ከገዳማችን ከገባን በኋላ የከተማው ማዘጋጃ ከንቲባ፣ ልዩ ልዩ የዚህ የቤተልሔም ባለስልጣናት ሊቀ ጳጳሱ ገዳሙ አባቶች አቀባበል አድርገው በዝማሬ ወደ ገዳማችን ገብተን የሰርክ ጸሎት ማረና ተጸልዮ ለሀገራችን ምህላ አድርሰን አሁን ደግሞ የማህሌቱ ፕሮግራም ተጀምሮ አገልግሎቱ እየተገለገለ ይገኛል ማለት ነው። ሌሊት እስከ 6 ሰዓት ድረስ እንግዲህ አገልግሎቱ ዘማሪያን፣ ሰባኪያን ከአዲስ አበባ ብዙ የመጡ ቱሪስቶች አሉ። በዚህ አገርም የሚኖሩ በእስራኤል ሀገር ብዙ ኦርቶዶክሳውያን በዓሉን ለማክበር ወደ ቤተልሔም ታድመናል። በመላው ዓለም የምትኖሩ ኦርቶዶክሳውያን በሙሉ በድጋሜ እንኳን ለገና በዓል በሰላም በጤና ጠብቆ አደረሳችሁ አደረሰን ማለት እፈልጋለሁ።
የሐዋርያት ደቀ መዝሙር የሆነው ቅዱስ አጢፎስ ስለ ምስጢረ ሥጋዌው አሁንም በድጋሚ ሲናገር እንዲህ በማለት ይነግረናል። ሰው ሆይ ሥጋ ያልነበረው እርሱ ላንተ ብሎ ሥጋን ተዋሃደ። ሰው ሆይ በመለኮቱ አይዳሰስ የነበረው ነፍስና ሥጋን የተዋሃደ ቃል ላንተ ብሎ ተዳሰሰ። በመለኮቱ ጥንት የሌለውን ፍጹም ሥጋን ተዋሃደ፣ እኛንም መሰለ። በድንግል ማኅፀንም አደረ። ሰማይን በደመናት የሚሸፍን እርሱ በጨርቅ ተጠቀለለ። የነገስታት ንጉሥ እርሱ በበረት ተጣለ ብሎ ስለ ትሕትናው፣ ስለ ቸርነቱ፣ ሰውን ስለ መውደዱ ጠቅለል አድርጎ ይነግረናል። ከእረኞችና ከመላእክት ጋር በአንድነት ሆነን እንድናመሰግን ስለረዳን ስሙ የተመሰገነ ይሁን። ለዛሬ የነበረን ቆይታ ይህንን ይመስል ነበረ። ውድ የተጓዡ ሚዲያ እንግዲህ ከወደዳችሁት ሁላችሁም ኮፒ ሼር ሊንክ እያደረጋችሁ ለሌላው ማህበረሰብ አስተላልፉ ለማለት ነው። በቀጣዩ ሌላ መርሃ ግብር እስከምንገናኝ ለዛሬ የነበረንን ቆይታ በዚሁ አጠናቀናል። በድጋሚ መልካም የልደት በዓል እንዲሆንልን እየተመኘን እዚሁ ጨርሰናል። መልካም ጊዜ።